ዮዲት ጉዲት ተዋረደች። ወንዶሰን የምርመራ ውጤት ማየት ፈልጋለሁ፣ ልጄን ማየት ፈልጋለሁ። ስለዚህ መመርመር አለብሽ፣ አልትራሳውንድ መነሳት አለበት። ለመሆኑ እርጉዝ ነሽ ወይ? በማለት ወደ ሐኪም ቤት እንድትሄድ አስገድዶ ወስዷታል። ከዛም በኋላም ምርመራ ስታደርግ በሆዷ ውስጥ ምንም አይነት ልጅ የለም። ወንዶሰን በጣም ተበሳጭቷል፣ በጣም ተናዷል። ዮዲት ጉዲት እንግዲህ ተዋርዳለች ማለት ነው። ከዚህ በኋላ አልፈልግሽም፣ አንቺ ሚስቴ አይደለሽም፣ ለካ እናቴ ያለችኝን መስማት ነበረብኝ በማለት ከቤት አባሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ የእናት ግፍ አማቷን የምታሰቃይ ዮዲት ጨካኝ ምራት ናት ማለት ነው። ባሏንም ስታጭበረብር ቆይታለች። ነፍሰ ጡር ሳትሆን ነፍሰ ጡር ነኝ በማለት እንግዲህ ስታጭበረብር ነበር። አሁን ላይ ግን እያንዳንድ ወሬ እየሰማ ስለነበረ ወንዶሰን እርጉዝ ልትሆን አትችልም፣ እርጉዝም አትመስለኝም ብለው ነግረውት ነበረ እናቱ። ሲቀጥል ደግሞ አለምንም እሷ እንዳሳገተች ስለደረሰበት እያንዳንዱን መረጃ ይሄ ነገር ምንድን ነው በማለት እንግዲህ ወንዶሰን ከተኛበት ነቅቷል። ወንዶሰን ማለት ሚስቱ የምትለውን ነገር ሁሉ የሚሰማ የሚያምን በጣም የዋ የሆነ ወንድ ነው። ሚስቱ ደግሞ በተቃራኒ በምላሷ አፍቃሪ፣ በምላሷ ወዳጅ፣ የኔ ንጉስ፣ የኔ ጌታ የምትል በልቧ ግን ሌላ ተንኮል ውስጧ የበቀለ የተንኮል መናኸሪያ የሆነች ሴት ናት። እናቱን በጣም ስታሰቃይ፣ ስትሰድብ፣ የስድብ አይነት ስታወርድባቸው፣ የባሏን እናት የማታከብር፣ ምግብ እንኳን የምትከለክል፣ ሶፋ ላይ እንዳይቀመጡ ሶፋ ጎረጎደ። ከዚህ ቤት መቼ ነው የምትወጡት? በማለት ሲቀጥልም ምግብ ላይ መድኃኒት በመጨመር ምግቡ ላይ የበሉት መድኃኒት ቀስ በቀስ አሳመሟቸው እንዲገላቸው የሚያደርግ መድኃኒት ስታደርግ እንግዲህ በብዙ ነገር እናቱ ስታሰቃይ የቆየች፣ እሱ ሲመጣ ግን የኔ ጌታ የኔ ንጉስ እያለች ስታስመስል እየቆየች ከእናቷ ጋር ማለት ነው። እሷም እናቷም አንድ አይነት ናቸው። ባልና ሚስት ከአንድ ወንዝ ይቀዳል ነበረ፣ ግን እናትና ልጅ ከአንድ ወንዝ ተቀድተው አስተዳደጓን መስላ እንግዲህ እናቷ ያሳደገቻትን ራሱን ኮፒ አድርጋ የክፋት ምንጭ የመነጨባቸው እናትና ልጅ ነበሩ። እንግዲህ እናትየዋ ታስራ ትገኛለች። 23 ሚሊዮን ብር ተጠይቃለች። ይሄ ሁሉ የሆነው ደግሞ በአለም አማካኝነት ነው ማለት ነው። አለም እንግዲህ እንደምናውቀው እነማማ ቤት ወይም የዮዲት አማት ቤት ሰራተኛ ሆና የምትሰራ ናት። ግን እቤት ውስጥ ሰራተኛ ሆና ስትሰራ እቤት ውስጥ የሚደረጉትን እያንዳንዶቹን ግፍ ትመለከታለች። በተለይ ዮዲት የምትሰራውን ግፍ ትመለከታለች። ይህንን ግፍማ ማጋለጥ አለብኝ፣ እናቴ ብትሆን እንደዚህ እኮ ዝም ብዬ ማየት አልችልም፣ ስለዚህ ለእውነት መኖር አለብኝ በማለት በገዛ ደሞዟ ካሜራ ገዝታ እንግዲህ ዮርዲ ገጥማላታለች። ዮርዲ ማለት ደግሞ የወርቄ ወይም የዮዲት ያክስት ልጅ ናት ማለት ነው። የወርቄ የእህት ልጅ ከተገጠመ ካሜራው እንግዲህ እያንዳንዱን የዮዲትን ጉድ አንድም ሳይቀር ቀርጿል። መድኃኒት ስትጨምር፣ ስትሳደብ፣ ስታሰቃያቸው እያንዳንዱ ነገር እንግዲህ ካሜራው ቀርጧል። ይሄ ካሜራ ደግሞ ለፖሊስና ወንድዬም እንዲያየው ሶሻል ሚዲያ ላይም እንዲለጠፍ እና ሁሉም ሰው የዮዲትን ጉድ እንዲመለከት ነበረ የአለምና የፀሐይ ሀሳብ ይሄ ነበረ። ነገር ግን አልተሳካላቸውም ሀሳቡ። ይሄ ደግሞ ያልተሳካበት ምክንያት በአጋጣሚ አለም ተነቃባት። ከዛ በኋላ እሷን ቀድማ አሳገተቻት ማለት ነው ጉዲት። አለምን ብታሳግታትም አጋሾቹ ግን ስልኩ ላይ ያለውን መረጃ ስለተመለከቱ፣ ስለዚህ አለም መታገት ሳይሆን ነፃ ማውጣት ነው ያለባት። አለም እውነትን ለማውጣት ብላ ነው የታገለችው እንጂ ሌላ ምንም አይነት ጥፋት አጥፍታ አይደለም። ስልኩ ላይ ያለው መረጃ ደግሞ ሲመለከቱት አጋቾቹ እነሱ አለምን አግተው ከሚከፈላቸው የበለጠ ገንዘብ እንደሚያመጣላቸው ስለተረዱ፣ እንደውም አንደኛው አጋች ምንድን ያለው
ብናቃጥለው እንኳን ሊያልቅ የማይችል ገንዘብ አሁን ልንሰራ ነው ማለት ነው ብሎ እንግዲህ የአለም ሞባይል አስከፍቶ ፓስወርዱን ሲመለከት በጣም ከባድ የሆነ ወንጀል ነው። ያ ወንጀል ደግሞ ዮዲትንና እናቷን እስከ ዘላለማቸው እስር ቤት የሚጥላቸው ወንጀል ነው። የግድያ ሙከራ ሲያደርጉ ነው የተቀረጹት። እናትና ልጅ ሲመካከሩ ዮዲትም ምግብ ላይ መርዝ ስትጨምር እናቷንም ስታሰቃይ እንግዲህ እያንዳንዱ ተቀርጿል። ያንን እንግዲህ ወደ ቢዝነስ ለውጠውታል ማለት ነው። አጋቾቹ ሀሳባቸውን ቀይረዋል። የተስማሙበት ገንዘብ በጣም ትንሽ ስለነበረ ይሄንኛው ደግሞ ብዙ ገንዘብ ስለሚያወጣላቸው 50,000 ብርማ አይሆንም ነው ያለው አጋቹ። የተነጋገርነው በ50,000 ብር ነው። ልትክዳኝ ነው ወይ ስትለው ወርቄ እንግዲህ አዎ እየከዳሁት ነው። 50,000 ብርማ ለልጆት ባል ወስጄ ይህንን መረጃ ባሳየው ራሱ ይሰጠኛል። አሁን የምፈልገው 23 ሚሊዮን ብር ነው። የኔን ህይወት የቤተሰቦችን ህይወትም መቀየር አለብኝ። ያንን የማያወጡ ከሆነ ደግሞ እስር ቤት ይጣላሉ። ከዛ እዛ ሲሰቃዩ ይኖራሉ። ምርጫው የእርሶ ነው። 23 ሚሊዮን መክፈል ወይ ደግሞ ወደ እስር ቤት መጣል። ይሄንን ምረጡ ብሏል። እንግዲህ አስቀድሞ ዮዲትን አግቷት ነበረ። ዮዲት ከታገተች አንድ ቀን ካደረች በኋላ ምርጫ ይሰጥሻል። ዛሬ አንቺ ተፈተሽ እናትሽ እዚህ ይታገቱ ወይ ሲላት አግታት ብላ እንግዲህ በድፍረት ነው እናቷ እንድትታገት በእናቷ ላይ እየፈረደችው አግታታ ነው ያለችው። እንግዲህ እሷ ተፈታ። ዮዲት ራሷ መልሳ እናቷን አግታታለች። በመቀጠል እንግዲህ ዮዲትን ይዞ ወደ አማቷ ቤት ነው ይዞ የሄደው። አማቷ ቤት ይዞ ሲሄድ እንግዲህ አማቷን እሷ አንድ ቀን አክብራ አታውቅም። ሁሌ መስደብ ነው። ታዛ አይደለም ልትታዘዛቸው ክብር የሚባል ነገር እንኳን አሰጣቸውም። በገዛ ቤታቸው ሶፋ ላይ ለምን ይቀመጣሉ ብላ የምትሳደብ ሴት ናት። ግን አጋቹ እንግዲህ ይዞ ሄዶ ወደ ቤት በዛሬ ቡና ፊ ብሎ ለአማቷ ቡና አስፈልቷል። መጥፎ ነገር ስትናገርም ጎንበስ ብለሽ ይቅርታ ጠይቂ ብሎ ይቅርታ እያስጠየቃት ነበረ። ለመሆኑ አንተ ማነክ ነበረ ሲሉ የነበሩት የወንዶሰን እናት እንደዚህ የተባረክ ልጅ ነበረ ሲሉት የነበረው እና እሱ ደግሞ ለእርሱ የተላኩኝ መላክ ነኝ ነው ያላቸው። እኔ አሁን የሚያሳስበኝ አለም ጠፍታለች። እሷ እንድትመጣ ነው የምፈልገው። እሷ ካልተገኘች ምንም ደስታዬ ሙሉ አይሆንም ነው ያሉት። አለምን ከምንም በላይ ከማንም በላይ ነው የሚወዷትና አለምም ደግሞ ለሳቸው ለህይወታቸው መቆየት ትልቁን ድርሻ የተወጣች ናት። እዛ ቤት ልክ እንደ ልጅ ሆና ነው ስትከራከር የነበረው። እኔ ባልወልዳትም አለም ልጄ ናት፣ ከልጄም በላይ ናት ብለው ከልጃቸው ጋር እንኳን ሲከራከሩ ነበር። አለም አትመጣም እያለ ነበረ ወንዶሰን። እንግዲህ አለምን አጋቾቹ አስቀድመው ስልክ አስደውለው ታግቼ አይደል እኔ ቤቱን ለቅቄ ነው የሄድኩት የተሻለ ስራ አግኝቼ ነው ብላ እንድትናገር አድርገዋታል። ያንን ያደረጉበት ደግሞ ዮዲት አስቀድማ እንደዛ መባል አለበት ቤት ውስጥ አላስቀምጠኝ ብለዋል ብላ ስለተናገረች ነው። ምክንያቱም አለምን ምንድን ያደረግሻት እያሉ ድብድቡላ ጀምረው ነበረ። በስተመጨረሻ በጣም አለም ከዛ ቤት ከወጣይ በኋላ የወንዶሰን እናት በጣም ነው የተቀየሩት። በፊት እንኳን ችለዋት ነበረ። በቃ አለም ከሌለች ሌሎቻችሁ አታስፈልጉም ነው ሲሉ የነበረው። ወንዶሰን እንግዲህ ያኔ ሚስቱ ላይ ተደርቦ እናቱን ሲገፈተር ነበረ። ለአንዲት ሰራተኛ ብለሽ ሚስቴን እንዴት ታሰቃያለሽ? በዛ ላይ ነፍሰ ጡር ሚስቴን ነበረ ሲል የነበረውና ሚስቱ እንግዲህ አሁን ነፍሰ ጡር እንዳልሆነች ተረጋግጧል ማለት ነው። ታግታ ባደረችበት ሰዓት ላይ እንግዲህ ዮዲት እሱ እናቷ ጋር ያደረች ነበር የመሰለው። ስልኳም ዝግ ስለነበረ ቤት ሲሄድ ሊያገኛት አልቻለም። የት ሄደች ነበር ሲል የነበረው። ፀሐይ እንግዲህ እንዳጋጣሚ ሆነው እዚህ ነበረች። ከአጋቹ ጋር ነው የሄደችው ነው ያለችው። የምን አጋች ስለምን መታገት ነው የምትናገሪው ሲላት እንግዲህ አለምን ካገቷት ሰው ጋር ነው ሄደችው። አለምን እኮ ያሳገቷት እሷና እናቷ ናቸው በማለት እንግዲህ ፀሐይ ሚስጥር ተናግራለች። ይሄንን ሚስጥር ሰምቷል። ሲቀጥል ቤት ገብቶም እናቱን እኔ እኮ ስለ እሷ ብቻ አይደለም እያሰብኩ ያለሁት ስለ ልጄም ጭምር ነው። ሆዳ ውስጥ የያዘችው እኮ የኔን ልጅ ነው ነበር ሲል የነበረው። ልጄ ምንም እንዲሆን አልፈልግም እያለ ለእናቱ እያወራ ነበረ። እናትየዋ ግን ልጄ አትጨነቅ፣
ልጁ በእውነት ወደ ውስጥ ካለ የትም አይሄድ ታገኘዋለክ ነበር ሲሉት የነበረው። እማዬ ምን እያልሽ ነው? ልጅ ወደ ውስጥ የለም ብለሽ ትጠራጠር ያለሽ ወይ ነበር ሲል የነበረው እና የለም አዎ ልጄ እመነኝ የለም ነው ያሉት። ምክንያቱም እናትየዋ አውቀዋል እርጉዝ እንዳልሆነች እንደምታጨረብርና እንደምታስመስል ስላወቁ እንደዛ ብለውታል። እንግዲህ በስተመጨረሻ እውነቱን አውቋል ወንዶሰን። ወንዶሰን እንግዲህ ዮዲትን ከቤት አባሯታል። እናቷም እዛ እንደታገተች ሰምቷል። አለም እንግዲህ በቅርቡ ወደ ቤት ትመለሳለች። ዮዲት አብቅቶላታል። እንግዲህ አሁን ደግሞ 23 ሚሊዮን የማይከፍሉ ከሆነ እስር ቤት ይገባሉ። የክፋት መጨረሻው እንግዲህ ይሄ ነው ማለት ነው። ወይዘሮ ወርቄ እኔ ይሄ ሰውነቴ እስር ቤት የሚገባው አይደለም፣ በእንክብካቤ ያደገ ነው ብላ ስትንጠባረር ነበረ። ለጌታም ጌታ አለው እንግዲህ እንደዚህ ሆነዋል ማለት ነው። ቀጣዩ